አልተሳካልንም አቁመናል ግን ቴዲ በነገራችን ላይ ጥሩ ነው ያለው እስካሁን ይወዳል ኢትዮጵያ የሱ ደግሞ ኢትዮጵያ መውደድ በቃ የተለየ ስቴዲየም ላይ ያንን የሚያክል ከባድ ንግግር ተናግሮ ሰላም ጤና ይስጥልኝ ውድ የአቻሬ ሚዲያ ተከታታዮች እንዴት አላችሁ እንግዲህ እንደተለመደው በሳምንታችን መተናል ሁሉ ጊዜ በኪነ ጥበብ ዙሪያ የሚያጠነጥነው የአቻሬ ሚዲያ ይሄው ዛሬም ደግሞ አንድ ነገር ይዞላችሁ ብቅ ብሏል አብረን እንቆይ እንግዲህ እንደተለመደው በሳምንታችን ይዘን የመጣንላችሁ ከወደ አሜሪካ አንድ የጥበብ አዋርድ ተከናውኖ ነበር ስለሱ አንዳንድ መረጃዎችን ለመጠየቅ ወደ አርቲስት ታደለ ዳባ ጋር ደውያለሁ ረጅም ጊዜ በኢትዮጵያ የሙዚቃ ታሪክ ውስጥ በውዝዋዜ ያገለገለ ነው አሁን ደግሞ ለረጅም ጊዜ አሜሪካን ውስጥ ኖሯል በተለያየ ስራና እንዲሁ በዚሁ ሙያ ውስጥ ይገኛልና ወደሱ ጋር ደወል አድርጌ ነበር እስኪ እናናግረው ወያቹ ታዲ አቤት እንዴት ዋልክ እንዴት ናችሁ አለን ሰላም ነው አቻር እንዴት ነህ አለው እንግዲህ ከአዲስ አበባ ወደ አሜሪካ እንግዲህ አሁን ይሄ ሶስተኛው የጥበብ አዋርድ በሰሜን አሜሪካ ተከናውኗል አይደለም አዎ ትናንትና እንግዲህ ወደ አመሻሹን ለሶስተኛ ጊዜ ጥበብ የሰሜን አሜሪካ የሽልማት ድርጅት ዝግጅቱን አከናውኗል አሁን እኔ እንግዲህ ማወቅ የምፈልገው ነገር በተወሰኑ ነገሮችን ማወቅ ፈልጌ ነው ታድዬ በመጀመሪያ እንድትነግረኝ የምፈልገው ምንድነው ይሄን ግሩፕ እንዴት ተቋቋመ ይሄንን ሐሳብስ እንዴት አመጣችሁት ማን ናችሁ እሱን ብትነግረኝ ደስ ይለኛል አዎ ይሄ ግሩፕ የተቋቋመው ከ3 አመት በፊት ሐሳቡን አርቲስት ኩሪባቸው ወልደማርያም ነች ያመጣችው ከ3 አመት በፊት ኩሪ ነች ያመጣችው ኩሪ ነች ሐሳቡን አመጣችና በርከት ያለን ልጆች ሰብስባ ምንድነው ሁሉም ውስጥ ቁጭት ነበር ብዙ ጊዜ አቻሬ የጥበብ ሽልማት የአርት ሽልማት በሚደረግ ጊዜ በኢትዮጵያ ቤትም ቦታ ላይ ተወዛዋዥን ትኩረት አይሰጠው ልክ ነው እኛ ደግሞ ምንድነው የሁሉም የጥበብ እንደውም የአርት መጀመሪያው እንቅስቃሴ ነው ሰው ጤናማ ሲሆን ሲንቀሳቀስ ነው የሚለውና በዛም ተወዛዋዦች ናቸው በጣም ስኬታማ ዘፋኞች ብታይ እንደና አስቴር ነሙኒካ ሲሳይን ብታይ እንደነ ሄለን በርሄ አብረን እንግዲህ በቲያትሩም ብታይ እና አብራራ አብዶ እነ ችሮታው ከልካይ የበፊቶቹ ነሙናዬ መንበሩን ብትጠቅስ ሁሉም ተወዛዋዥ ሆኖ ናቸው ተወዛዋዡ ነው ወደዚህ ወደ ሌላው ጥበብ ገብተው ስኬታማ ይሆኑትና ይሄ የውዝዋዜ ሙያ ትኩረት አልተሰጠውም መንግስትም እውቅና ሲሰጥ ሽልማት ድርጅቶችም እውቅና ሲሰጡ ለተለያዩ አርቲስቶች ለውዝዋዜ ተነስተዋልና ያውነት የፈጠረው ነገር ኩሪባቸው ስታመጣው በጣም ሁላችንም በደስታ ተቀበልነው ውስጣችን የነበረና የመጀመሪያውን ብሩክ አሰፋ የሀገር ፍቅሩ ብሩክያው ሌጀንደሪውን እሱን በማክበር ለሰራው ነገር እናመሰግናለን በማለት የዛሬ 3 አመት የዛሬ 3 አመት የሚገርም እኔ ብሩክን እንዴት እንደምወደው ሀገር ፍቅር እያለ ራሱ አረሳውም ዝነጣው ሙያው እሱም ኩሪም በጣም በሚገርም ሁኔታ በጣም ተጽዕኖ ፈጥረው ነበር በውዝዋዜው ላይ በጣም የሚገርም እኔ እንኳን እዛ ያለው አላውቀውም ግን አሁን ራሱ የሙያ ጓደኞቹ የሙያ ኩዮቹ በጣም ተተኪ የሌለው ነው የሚሉት እና እሱን በማክበር ነው የጀመርነው በጣም አሪፍ ነው በጣም ደስ ይላል እኔ ደግሞ አውቀዋለሁ ይገርማል እኔ እንግዲህ ከዛን ጊዜ ጀምሮ ነው ሀገር ፍቅር መላለስ የነበረው እና በጣም አስተዋውሰዋለሁ ብሩኬን እኔ እና በጣም ደስ ይላል ከሁለተኛ ላይስ ከዛ በኋላ ይልክ እሱን ስናከብር እንግዲህ በርካታ ሰዎች ነበርን አልክ ሁለተኛው ላይ ብዙ ሰዎች ተንጠባጠቡብንና 5 ሰዎች ቀረን
አምስታችን አሁን እስካሁን ድረስ ያለ ነው ማለት አርቲስት ኩሪባቸው ወልደ ማርያም፣ አርቲስት ፋንትሽ በቀለ፣ አርቲስት ፀሐይ ካሳ፣ አርቲስት ኤልሳቤት ተስፋዬና እኔ አርቲስት ታደለ ዳባ አምስታችን ጠንክረን ቁመን ሁለተኛውን ዝግጅት በመጀመሪያ በቤት ውስጥ ነበር የጀመርነው። እንግዲህ በብሩክ እንትን ስንል ሰለሞን ሰቲ የሚባል ወይም ሰለሞን በዳሶ የብሔራዊ አሁን ተሸልሟል በአሁኑ። አዎ እሱ ቤት ውስጥ ነው ያከናወነው ነበር። ሁለተኛው ተለቅ ባለ በኮሚኒቲ አዳራሽ ውስጥ 11 እንትኖች ይዘን መጣን። እነ ቀለም ወርቅ እነ አባ አሁን አባ ሆነዋል። ድሮ የወሎ ላሊበላን ኪነት እንትን ያደረጉት እንደ ወረቀቴን ቢዝ በደንብ ስማቸውን ብጠራ ደስ ይለኝ ነበር። እንግዲህ እነ ጌታቸው እንግዳ ወርቅ የሀገር ፍቅሩ ተወዛዋዥ፣ እነ ኩሪ ራሷ ሁለተኛው ላይ አዎ አልማዝ ፈጠነ የገድሉ አሰግደው ባለቤት፣ አለም ፀሐይ ወዳጆ፣ ሙዚቀኞቹ ነበሩ። እንግዲህ በቃል ብዙን መወጣት ብዙ አስቸጋሪ ነው። በዚህ ላይ 1 አመት በፊት የሆነ ነገር ነው። አሁን ግን ምንድነው ማለት የምፈልገው የሶስተኛው ላይ አንዴ ሳዘጋው የዛኛውን አመት ከምንም በላይ ደግሞ በጣም የሚያስደስተው የአመቱ ልዩ ተሸላሚውን ቢያንስ መጥቀስ አለብኝ። ማን ነው የዛሬ አመት የአመቱ ልዩ ተሸላሚ? እንግዲህ በኢትዮጵያ ታሪክ ውስጥ መቼም የማይደገመውን ህዝብ ለህዝብ ኢትዮጵያ የሚለውን ዓለምን የዞሩትን ያዘጋጀው መራዊ ጥበብ ታደሰ ወርቁን አዎ ልጁ መጥቶ ልጁ ሽልማቱን ተቀብሎ ነበር። ዋው በጣም አሪፍ፣ በጣም እውነትን መጠቀስ አለበት። ታደሰ ወርቁ በጣም ጃይንት የሆነ ሰው። እንግዲህ ተመልካቾቻችን እንደሰማችሁት ነው ታደለ ዳባ ጋር እያወራን ነው በሰሜን አሜሪካ ስለሚደረገው የጥበብ አዋርድ። ስለሱ እንግዲህ ደውዬለት እየተነጋገርን ነበረ። እንግዲህ በዚህ ላይ መጨመር የምፈልገው ነገር ምንድን ነው፣ እነዚህ ሰዎች የመጀመሪያውን ይሄ ሶስተኛውን የመጀመሪያውን ያደረጉት መኖሪያ ቤት ውስጥ ነው። መኖሪያ ቤት ውስጥ ሰብሰብ ብለው በዛ ብለው ነበር የተሰበሰቡት። ማለት ዝግጅቱን ወደፊት ለማስኬድ ብለው ሰፋ ያለ የሰው ብዛት ነበረው። ነገር ግን የዛን ጊዜ ያከበሩት በጣም ረጅም ዓመት ሆኖ ሁሉ ጊዜ በሐሳብ የማይለየኝን ብሩክ አሰፋ የሚባል ሀገር ፍቅር ውስጥ ምርጥ ተወዛዋዥ ነበረ። ስለሱ ነበረ። ምናልባት እዚህ ጋር ብዙ ጊዜ አዋርዶች ሲዘጋጅ ወይም ደግሞ የሽልማት እንትኖች ሲዘጋጅ የውዝዋዜን ሙያ ይረሳል። አዎ በጣም እኔ አሁን አዋርዶች ላይ በጣም እጅግ በጣም ብዙ እኔ ቤቴ ውስጥ አሁን ልጆች ሰብስበው ያስቀመጡት የምስክር ወረቀት አለኝ። ራሴ ብዙ ቦታ ተባባሪ የሆንኩኝ እነዚህ ሁሉ ላይ ኖሬያለሁ፣ ውዬ ውዝዋዜ የሚባል ነገር እኔ አላስታውስም። እውነቱን ነው። እና ይሄንን የጥበብ አዋርድ ግሩፕ የመሰረተው የሚገርም ነገር እልህና ቁጭትን ጭምር እዚህ ላይ ያሉት ሰዎች በቁጭት ነው የተነሱት። ደግሞ ጃይንት እንትኖች ናቸው፣ ተወዛዋዦች ናቸው። እዚህ ውስጥ አሁን ፋንትሽ የታማኝ ሚስት መጀመሪያ ውዝዋዜ ውስጥ ነበረች። ከዛ ወዲያ ወደ ድምፃዊነት የተሳካላት ድምፃዊ የሆነችው። ከዚህ በፊትም እሱ ታደለ እንደገለጸው አስቴር አወቀን የምታክል የሀገራችን ኮከብ እንስት ድምፃዊት ውዝዋዜ ትሰራ ነበር በፊት። እሱ የዘለለው ኃይልዬ ታደሰ አለ ውዝዋዜ ሰርቷል። እነ ሄለን በሬ ምናምን እዚህ ላይ ገልጿቸዋል እነሱ። እና ኤኒዌይስ ግን ምንድን ነው ይሄ ቁጭት ነው። ለምንድን ነው ትልቅ ሙያ ነው። እንዲያውም ምን ይላል እንቅስቃሴ የሌለው ጥበብ የለም። ሁሉ ነገር እንቅስቃሴ አለው። የእንቅስቃሴዎች ደግሞ በጣም ገላጭ ዳንስ፣ ጭፈራ ወይም ደግሞ ውዝዋዜ ነው። እነዚህ ሰዎች ናቸው የመጀመሪያውን አዋርድ ሰው ቤት ውስጥ ቅድም ጠቅሶታል። የቤቱን ባለቤት ብሩክ አሰፋን እንትን የሰጡት ሽልማት የሰጡት። ከዛ በአመቱ ደግሞ ሲሰበሰቡ 5 ቀሩ። ከአምስቶቹ ውስጥ የመጀመሪያዋ ኩሪባቸው ወልደ ማርያም ነች። ኩሪ ትባላለች ወይም ደግሞ ኮካ ይሏታል። ሀገር ፍቅር እኔ ሀገር ፍቅር በጣም አውቃታለሁ፣ ልጆና አውቃታለሁ። እሷ ፋንትሽ፣ ፀሐይ ካሳ ውዝዋዜም አላት፣ ድምፅም ሰርታለች። ወሎ ኪነት ውስጥ እያለች አውቃታለሁ። አንደኛዋ ደግሞ ኤልሳቤት ካሳ ትባላለች። ኤልሳቤት ካሳ መሰለኝ። 4ኛዋ ነች እሷ። 5ኛው ራሱ ታደለ ዳባ ነው።
እነዚህ አምስቱ ጠንከረው ሁለተኛ ሆነ በሆነ ኮሚኒቲ አዳራሽ ውስጥ እዛ ውስጥ አዋርድ ሰጥቷል። ሁለተኛውን አዋርድ ሲሰጡ ደግሞ የተለያዩ ሰዎች ሰጥቷል። ከነዚህ ውስጥ አንደኛው የገድሉ አሰግደው የሚባል አክተር ነበር እንትን ራስ ቲያትር የሱን ባለቤት ጠርተው ሸልመዋል። ገድሉ አሰግደው ማለት ራስ ቲያትር እንትን ነው አክተር ነው። እሱ በህይወት አልፎ ዓመተ ምሕረቱን አላስታውስም። በሱ ስም ልጁ አሁን የት እንዳለች አላውቅም። ልጁ ገድሉ አሰግደው የቲያትር ክበብ የሚል ከፍታ ጀምራ ሳምሶን ወርቁ የሚባል ልጅ ነው። አሁንም እሱም በህይወት የለም። አሁን ያለው ሳምሶን ወርቁ አይደለም ሌላ ነው። አደራ እሱ እንዳይመስላችሁ። እሱ ሲያስተምራቸው እኛ ቀበሌ አዳራሽ እኔ ሄጄ እዛ ቲያትር ሁሉ ተምሬ ነበር። የሚገርማችሁ ቲያትር ተምራል እንዴ? አዎ ቲያትር እንዲያውም የመጀመሪያ የተማርኩት እዛ ነው እንጂ ብዙ ቦታ ተምሬያለሁ። ብዙ ቦታ ገልጬዋለሁ። ሽመልስ አበራ ጋር ተምሬያለሁ። 6 ኪሎ አካባቢ ፋዘር ጋር በተለይ ፋዘር ጋር ተምሬያለሁ። ብዙ በዚህ ውስጥ አልፌያለሁ እና እሱ የሱ ሚስቱ ነች መታ የተቀበለችው። ከዚህ በመቀጠል ደግሞ ዓለምፀሐይ ወዳጆ እንግዲህ ታላቋ ዓለምፀሐይ ወዳጆ ነው ማለት ዓለምፀሐይ ወዳጆ አንዷ ተሸላሚ ነበረች። ከዛ መቀጠል ግን እጅግ በጣም በቃ በኢትዮጵያ ዓለምፀሐይ ወዳጆ ከውዝዋዜ ጋር ምን ያገናኛታል? ምናልባት ብዙ ጊዜ ቲያትር ላይ ነው የምትታወቀው። ቲያትር ላይ ነው። እነዚህ ይሄንን ስላልሰማችሁት ነው። ይሄ አዋርድ ውዝዋዜን ብቻ አይደለም እንትን ያድርገው የሚሸልሙት ከውዝዋዜ፣ ከመድረክ መሪ፣ ከሙዚቃ፣ ከቲያትር፣ ከጸሐፊ ከሁሉም ነው የሚሸልሙት። ግን የተነሱት ውዝዋዜ የጎደለው ነገር አለ፣ ተረስቷል፣ መረሳት የሌለበት በሚል የተነሱት እነሱም ደግሞ እንትን አላሉ። እኛ ብቻችንን አላሉ። ሌሎችንም ሙያዎች በዛው በኪነጥበብ ውስጥ ሆኖ ሁሉንም አሁን የገለጽኩልን አካተው ነው እንትን ያሉትና ዓለምፀሐይ ወዳጆ ጸሐፊ ነች፣ የግጥም የቲያትር እንደገና ጀግና ተዋናይ ነች። በዚህ ላይ ደግሞ ጣይቱ የባህል ማዕከልን በአሜሪካ ከፍታ ሰዎች የኢትዮጵያ የባህል ትሩፋት ሁልጊዜ እንዳያጡ ያደረገች ጀግና ሴት ነች። እዚህ መታ ጣይቱ የባህል ማዕከል ጊዮርጊስ ፊት ለፊት ፍርድ ቤቱን ይዛ የምትሰራ በጣም ጀግና ነች። በቃ ስለሷ እኔ ተናገር እንትን አይደለም ማብራራት አይቻልም። እና እሷም ተሸላሚ ነበረች። ከዛ በኋላ ደግሞ ትልቅ ሰው የሸለሙት ማን መሰለ? ታደሰ ወርቁ። ህዝብ ለህዝብ ሲባል አንተ እንኳን ልታውቅ ትችላለህ። አንተ ታውቃለህ፣ አንተ ልጅ ነህ፣ ብዙ አትደርስም። ህዝብ ለህዝብ የሚባል ዓለም ላይ የዞረ ግሩፕ ነበር። ጥላሁን ገሰሰን ብዙ ትላልቅ ሰዎችን ይዞ የተጓዘ እንትን ነበረ እና እሱን የደረሰ ሰው ነው ያዘጋጀ ሰው ነው የደረሰ ሳይሆን ያዘጋጀ ሰው ነው። እና እነዚህን ታላላቅ ሰዎች ናቸው ያከበሩበት፣ የሸለሙበት፣ ዋንጫ የሰጡበት እና በጣም ደስ ቢል ነው። እስቲ ወደሚቀጥለው ደግሞ ወደ ታደለ ከሌሎቹ አዋርዶች ምን ይለየዋል ነው ማለት አሁን መነሻው ውዝዋዜ ከሆነ ስለዚህ በውዝዋዜ ውስጥ ያለፉትን ሰዎች ነው የሚሸልመው ነው ወይስ ደግሞ ጀስት እንትኑ አይደለም? ይሄ ግሩፕ ይሄ የሰበተን አዋርድ የጥበብ አዋርድ በአሜሪካ የሚለውን ግሩፕ እንዲመሰረት ጉልበት የሆናቸው ቁጭት ነው። ቅድም እንደገለጽኩት ለምን እነዚህ በሙሉ የውዝዋዜ ሰዎች ናቸው። በሙሉ ምናልባት ኤልሳቤጥ ነው ቁጭታቸው እንደነገርኩ ኢትዮጵያ ውስጥ እጅግ በጣም ብዙ አዋርዶች አይተናል። በጣም ረጅም ዓመታት እና ቅድም እንደነገርኩ እኔ ነበርኩኝ። ውዝዋዜ ሲሸለም ግን ካታጎሪ የለውም። ካታጎሪ ውስጥ አይከቱትም። የውዝዋዜ ካታጎሪ የሚባል የለም። ያ ቁጭት አነሳሳቸው። ግን አነሳስቷቸውም ሌሎቹን ተዛማጅ ከነሱ ጋር አብረው የኢትዮጵያን ስቴጅ ወደፊት ሲያስኬዱ የነበሩትን ሙያዎች አልተውም። ሙዚቃንም ሁሉንም በሙዚቃ ውስጥ ያሉትን ነገሮች በሙሉ እስከ ስቴጅ መሪ ድረስ እነሱንም ጭምር አካተው ነው ለመሸለም የተነሱት። በተለይ ደግሞ በጣም ሰርተው የተረሱ እጅግ በጣም ሰርተው የተረሱ እነሱን እያነሳሱ መሸለም ነበር ዓላማውና እንደዛ ነው ሐሳቡ። እስኪ እንደገና ወደ እንትና እንሂድ፣ ወደ ሳዴ እንሂድ። በጣም አሁን በሶስተኛው የኪነ ጥበብ አዋርድ በውዝዋዜ፣ በድምፅ፣ በሙዚቃ መሳሪያ፣ በቲያትርና በመድረክ መሪነት ነው የሸለማችሁትና
እስኪ በውዝዋዜ ማማን ተሸለመ? እሺ በአሁኑ አመት እንግዲህ እንደተባለው ደግሞ ከሁለተኛው በጣም አድገን በትልቅ ሆቴል ስታንዳርዱን በተጠበቀ ተሻሽሎ 5 ስታር ሆቴል ውስጥ ነው ያዘጋጀነው። ባለፈው 11 ነበር፣ አሁን ደግሞ 12 ዘርፍ ነው ያደረግነው። 12 ተሸላሚዎች። እንግዲህ ማን ተሸለመ ለሚለው በውዝዋዜ ስንጀምር ሰርካለም ትባላለች። አሁን ከሲያትል ዋሽንግተን ውስጥ ነው የምትኖረው። የጎንደር ኪነት መስራቾቹ ከሚባሉ በጣም የሚያደንቋት በጣም እንግዲህ የነኮሬባቸው እንኳን በጣም የሚያደንቋት ነች። እኔም ባልደርስባትም ትናንትና ነው በአካል የሚያገኘኋት። ተሸልማለች። አሸናፊ ምትኩ አሹ በጣም ድሮ ከነኪዳኔ ጋር እንትን የሚሰራ ነበር መዘጋጃ ቤት። እስካሁን ከኛ ጋር የሚሰራ ልጅ ነው። የፎቶ ዞላ ወንድም ነው። ዞላ ፎቶ ዞላ የዞላ ወንድም ነው። ራሱ ሰለሞን በዳሶ ሰለሞን በዳሶ እና የ10 አለቃ የማርሸት ዳምጠው ማርሸት በጣም ደስ ይላል። 4ቱ በውዝዋዜ ዘርፍ ተሸለሙ። በእንትንስ በሙዚቃ መሳሪያ ሙዚቃ መሳሪያ ሌጀንደሪ እና በጣም ታሪካዊ የሆነ በሮሃ ባንድ በጣም በርካታ ባንዶች ላይ እንዲሰራ በሮሃ ባንድ ሁሉም ሰው የሚያስታውሰው ሰላም ስዩም ወይም ሰላሚኖ የዚህ ዓመት የ2026 ሽልማት ተሸላሚ ሆነ። በባህል መሳሪያ ደግሞ እድገቱ ከጎጃም የሆነ እስራኤልም ብዙ ጊዜ ኑሯል። ድሮ ከነ ኪሮስ አለማየሁ ከነ ንዋይ ከነ አረጋኸኝ ጋር ይሰራ የነበረ ፋንታሁን አባተ የሚባል በክራር ተጫዋች ፋንታሁን አባተ። አይ በጣም ነው ደስ የሚለው። እነ ሰላሚኖ እነ ፋንታሁን ሁሉም በጣም ታሪክ የሰሩ ሰዎች ናቸው። በጣም ነው ደስ የሚለው። በመቀጠል ደግሞ በቲያትር ማን ነው? በቲያትር እንግዲህ ሰብለ በርሱማ ትባላለች። የብሔራዊ ቲያትር ቲያትረኛ ነች። ከመጣች ቀደም ያለች ነች። እዚህ በጣም ብዙ ቲያትሮች ላይ እና ሃምሌት ምናምን ብዙ ቲያትሮች ላይ ሰርታለች። ሰውን ለማስታወስ እንደውም በጣም ሰው እንዲያውቃት ፈልጋለሁ። የመልካሙ ተበጀ ላይ ድሮ ገና ሁኚ አይሮፕላን ውስጥ ቁጭ ያለችው አክቱን ምሰራው ጥሩ አድርጋል። ጥሩ ገልጻታል። ደስ ይላል። በጣም አሪፍ ነው። የወንድ ዘርፍ ደግሞ በኢትዮጵያ ታሪክ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት የመጀመሪያ ተመራቂ የሆነው ሀገር ፍቅርም የኪነት አገልግሎት ኃላፊ ነበር። ብሔራዊ ቲያትርም በጣም እንትን ብሏል፣ ሰርቷል። ብዙ ቲያትሮቹን አዘጋጅቷል፣ ተውኗል። አበበ አዲስ ነው። አበበ አዲስ በጣም በርካታ ሰው የሚያውቀው አርቲስት ነው። አበበ አዲስ የሀገር ፍቅርም ኪነት አገልግሎት ነው። ሀገር ፍቅር ነበር። በጣም አሪፍ፣ በጣም ነው ደስ የሚለው። እንግዲህ ወደ መጨረሻው ስመጣ በሙዚቃ 2 ሰው ሰጥታችኋል። ከዛ ደግሞ ተጨማሪ ደግሞ ልዩ ተሸላሚም ነበራችሁ በሙዚቃ። በሙዚቃ በድምፃዊ ዘርፍ እንግዲህ በጣም አንጋፋ በጣም የምንወደው እዚህ አሜሪካ ላይ ለመጣ ሰው ሁሉ ክብር የሚሰጥ ዴንቨር ከተማ ከሄድክ በቃ አርቲስት መጣ ከተባለ ኤርፖርት ድረስ መጣ አበባ። ይሄ እርግጠኛ ነኝ ጋሽ አያሌው ነው የሚሆነው። በትክክል አያሌው መስፍን ነው አመት ተሸላሚ። ጋሽ ይገባዋል። እኛም በደንብ አክብረን ነው እዚህ የተቀበልነው። ባለፈው በደንብ አክብረን ነው የተቀበልነው። ያው ታውቃለህ ሀገር ፍቅር ስንኖር በጣም የሚገርመኝ ነገር አዲስ አመት መምጣቱን ማውቀው የጋሽ አያሌው ፖስት ካርድ ሁሌ አመት በዓል በመጣ ቦርዱ ላይ እንኳን አደረሳችሁ ብሎ ከአሜሪካ ይልካል እና ጋሽ አያሌው እንትናሉ አመት በዓል ደረሰ ማለት ነው ምንል የዛን ያህል ተጽዕኖኛ ላይ ያሳረፉ በጣም ትልቅ አርቲስት በጣም እንደውም የተዘገየበት
ሽልማት ነው ብዬ እኔ ደግሞ ምን ልጨምርልህ መሰለህ ለጋሻ እያለው እኔ ፒያሳ እንግዲህ ያው ታውቃለህ ፒያሳ ነው እናንተ ምን ተዋወቀውና ፒያሳ በነበርን ጊዜ አመት በዓል ሲደርስ በተለይ መስቀል ከደረሰ እበሩ ላይ ዳመራ ደምሮ ባንድ ወጥቶ ቀውጢ በቃ አመት በዓል የሚመስለን ጋሻ እያለው በር ላይ ባንዲራና እንትን ስናይ ነው ለሀገሩ ያለው ስሜት በጣም ከባድ ነው። አንደኛውስ ማን ነው? አንደኛው ደግሞ እንግዲህ ሁሉም ሰው የሚስማማባት የትዝታዋ ንግስት የምትባለው በዛወርቅ አስፋው ነች። በዚህ ዋው ደስ ይላል። በዛወርቅ አስፋው በጣም በርካታ ስራዎችን የሰራች አሁን ደግሞ እንግዲህ ወደ እምነቷ ላይ ዘለቅ ብላ ገብታለች። መዝሙሯም ደስ ይላል። አምጥታ 3 መዝሙሮች አውጥታ ለአማኙ ህብረተሰብ እንትን ያበረክታለች። ያበረከተች ነች። እሷም የዚህ አመት የ2026 የድምጽ ዘርፍ ተሸላሚ ነው። በጣም ደስ ይላል። በመጨረሻ ደግሞ አንድ የስቴጅ መሪ ሸልማቸዋል አሉ። እሱ ልክ እንግዲህ የስቴጅ የመድረክ መሪ በዚህ አመት የተጨመረ አንድ ያደረግነው ነው። በስቴጅ መሪነት እንግዲህ ሁላችን የምንስማማበት በጣም የምንወደው የምናከብረው ታማኝ በየነ የ2026 የእንትን ተሸላሚ ሆኗል። የጥበብ አዋርድ ተሸላሚ ሆኗል። ሁሉም የሚስማማበት ነው። ሁሉም ታማኛችን ነው። በጣም ደስ የሚል ነው። እጅግ በጣም ደስ የሚል ነው። ዳድዬ መጨረሻችን ደግሞ ልዩ ተሸላሚ ድምጻዊስ ማን ነበረ? እንግዲህ የአመቱ ልዩ ተሸላሚ እንግዲህ እንደነገርኩክ ታደሰ ወርቁ ነበር። የዚህ አመት ደግሞ የጥበብ አዋርድ የ2026 ልዩ ተሸላሚ ቴዎድሮስ ታደሰ ነበር። ቴዎድሮስ ታደሰ ነበር። በጣም ደስ ይላል። ቴዎድሮስ ታደሰ ነበር። እንግዲህ ያው ቴዲም ትንሽ ባለመመቸትም ትንሽ ጤናም ችግር አለ። እግዚአብሔር ይምረዋል። የጥበብ አምላክ ይምረዋል። ወንድሙና ልጁ መጡ ሽልማቱን ተቀብለዋል። ወንድሙ ማንኛው ነው? ክለብ ያለው ሙዚቀኛ የነበረው ስም ጠፋኝ። እንተዋወቃለን። ልጁም መጣ። በጣም ነው ደስ የሚለው። ታዲ በነገራችን ላይ እንግዲህ በድጋሚ እኔ ማመስገን ፈልገው ማንም መሰለ ኩሪ ነች ይህንን ሀሳብ ያመጣችሁ እንደነገርከኝ። በኩሪ ሀሳብ አመንጭነት ፋንትሽ በቀለ፣ ፀሐይ ካሳ፣ ኤልሳቤት ማን ነው ስሟ? ኤልሳቤት ተስፋዬ እና ታደለ ዳባ ራስህ ናቸው። ይሄ በጣም ትልቅ በእውነት ያልታየውን ወገን እንዲታይ ማድረጋችሁ በተለይ ውዝዋዜ የሁሉ ነገር መነሻ ነው። ዓለምንም እንቅስቃሴ የሚሰራ ነገር የለም። ሙዚቃ እንቅስቃሴ እጅግ በጣም ያስፈልገዋል። እስካሁን ድረስ እስከዚህ ቀን ድረስ በውዝዋዜ የተሰሩ ነገሮች በሙሉ እስካሁን ድረስ በጭንቅላታችን ውስጥ አሉ። ሁላችሁንም በሙዚቃው ቤተሰብ ስም ሆኜ በጣም ነው የማመሰግናችሁ። ምክንያቱም ወደፊትም እንደምትቀጥሉበት ተስፋ አለኝ። ታድዬ ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ቬሪ ማች። እኔም በጣም አመሰግናለሁ አቻሬ። ሁሌ እንግዲህ ከአርቲስት ጎን የምትሆን አርቲስት የምታበረታታ ረጅም ህይወትህንም በዙሪያ ያሉ ሁሉ አርቲስቶች ናቸውና የምታደርገው ነገር ሁላ ለእኛ ስለምሰጠን ክብርና ፍቅር ከልብ አመሰግናለሁ። በጣም አመሰግናለሁ ታድዬ። መልካም ጊዜ፣ መልካም ስራ። ቻው። አሜን። ቻው። የዛሬው ስፖንሰራችን ሳሚ ዌዲንግ ፕላነር ነው። ሳሚ ዌዲንግ ፕላነር ለሰርግ፣ ለግብዣ፣ ለልደትና የተለያዩ ኢቨንቶችን ወደ ሳሚ ደውሉ። ስልክ ቁጥሩ እዚሁ ላይ ይገኛል። ከዚህ ቀጥሎ የእሱን ቪዲዮ እንለቅላችኋለን። ስልክ ቁጥሩን አብራችሁ ስለምታገኙ በምትፈልጉት
አይነት ግብዣችሁን፣ ሰርጋችሁን፣ ልደታችሁን በትልቁ ከፍ አድርጎ ጽድት ባለ መንገድ ያከናውንላችኋል። ሳሚ ፕላነር ጋር ይደወል። እንደሰማችሁት ነው እነ ታደለ ዳባ እንግዲህ በዚህ በሶስተኛው የጥበብ አዋርድ ላይ ደግሞ መጀመሪያ ተሸላሚዎችም ባለፈው በሁለተኛ ዙር 11 ነበሩ፣ ወደ 12 አሳድገዋል። በዚህ ውስጥ እንግዲህ ብዙ ሰዎችን ሸልመዋል። በውዝዋዜ እንደሰማችሁት ነው ብዙ ሰዎችን ሸልመዋል። ከዛ ደግሞ ወደ ሙዚቃ መሳሪያ ተጫዋቾች ሲመጡ ሰላሚኖን ላንሳው ብዬ ነው። ሰላሚኖን የሮሃ ባንዱን ሰላም ስዩምን እንትን ብለዋል፣ ሸልመዋል። ሰላሚኖ እንግዲህ የሮሃ ባንድን በሰማን ቁጥር የሰላሚኖን ጊታር ነጥለን ሁሉ ከጆሮችን ላይ የማይጠፋ እጅግ በጣም ተወዳጅ፣ አሁን በቅርብም እንዲያውም ኢትዮጵያ መጥቶ አዲስ አበባ ውስጥ ስራ ሰርቶ ከኤፍሬም ታምሩ ጋር ስቴጅ ሰርቶ በመጨረሻም የራሳቸውን ሾው የመሳሪያ ተጫዋቾች ሾው ሁሉ ሰርቶ ነው የሄደው። እጅግ በጣም የተከበረና ትልቅ ባለሙያ ነውና እዚህ ጋር ምናልባት ከኤልያስ ጋር ተያይዞ ኤልያስ መልካም እሱን አሪያ አድርጎ ነው የጀመረው። አዎ ኤልያስ መልካ የሰላሚኖን ጊታር እጅግ በጣም ነው የሚወደው። ስለ ሰላሚኖ አውርቶ አይጠግብም። ልክ ነህ፣ ትክክለኛ መረጃ ነው እና በጣም ደስ የሚል ሽልማት ነው። ሁሉም የሚገባቸው ሌጀንዶች ናቸው። ብዙ ታሪክ የሰሩ ሰዎች ናቸው። ከዛ ደግሞ በመቀጠል ማንን የሸለሙት መሰላችሁ? እንደሰማችሁት ሙዚቀኞችን ነው። ሙዚቀኛ ማለት ድምፃውያኖችን የሸለሙት። ከነዚህ ከድምፃውያኖች ውስጥ የመጀመሪያው ተሸላሚ ማን ነው? አያሌው መስፍን። እኔ ገና ሲነግረኝ ነው በተግባሩ ነው ያወቅኩት። ጋሻ አያሌውን አሜሪካ የገባ ሰው በሙሉ ሁልጊዜ እዚህ ሲመጣ ትላልቅ ሙዚቀኞች አያሌው መስፍን ሁልጊዜ ያነሱልኛል። አያሌው እንዲያርጎልኝ፣ ጋሻ አያሌው እንዲሆኑ እንዲፈጥሩ ምናምን ይላሉ። ከዛ በኋላ ያንን እኔ በደንብ ስለማቅ ጋሻ አያሌው ወደ ኢትዮጵያ ሲገባ ብርሃኑ ተዘራም አለ ተሰብስበን ነው በደንብ አድምቀን አክብረን የተቀበልነው። ምክንያቱም ይገባዋል። እሱ ትንሽ ትልቅ ሳይድ ነው የተቀበለው እና ጋሻ አያሌው ማለት ቅድም እሱ እንዳለው ነው በጣም ታሪከኛ ሰው ነውና የሚገባው ነው። ጋሻ አያሌውን በጣም ነው የምንወደው የምናከብረው። ሁልጊዜ ኢትዮጵያዊነቱ ደግሞ የሚያስገርም ሰው ነውና ተገቢ ሽልማት ነው እሱ። በዛወርቅ አስፋው ማለት በጣም እጅግ በጣም ተወዳጅ በኢትዮጵያ ሙዚቃ ታሪክ ውስጥ ምርጥ ሴት ድምፃዊትና ብዙ ስራዎች ያሏት ላስቆመና በዛወርቅ ወደ መዝሙር ጀምራለች የሚባል ነገር ሰምቻለሁ። ወደ መንፈሳዊ ሄዳለች። ቅድም እሱም ታደለ ተናግሯል። የሰራችው መዝሙር እጅግ በጣም ብዙ ቪው 10 ምናምን ሚሊዮን ቪው እንደገባ ቪዲዮ ራሱ ሲያምር እና ከደጃፍ ላይ ቆሜያለሁ ምናምን የሚል ነው። እጅግ በጣም የሚያሳሳና የብዙዎቻችንን ስሜት የሚገልጽ ነው። የንስሐ ነው እና ሁላችንም እንግዲህ ኃጢአተኞች አይደለንም፣ መጠኑ ቢለያየም ከዛ በኋላ ወደ ማብቂያው ሰዓት መተው ስንፈልግ ስንሄድ እንትን ይለናል። ልግባ ይቀበለኛሉ ምናምን ነው። ግን እሱ መሀሪ ነውና ያ ሁሉ ግጥሞቹን መስማት ነው። እጅግ በጣም የሚገርም መዝሙር የሰራችው። አንዳንድ ጊዜ እዚህ ጋርም የግጥሙን የጻፈላት እንደሰማ ነው የነ ዘማሪ ቴድሮስ ምናምን ታዋቂዎች የእነሱን የጻፈላቸው እሱ ነው የጻፈላት አይደለም። እሱን እንኳን መረጃ ያለኝም አሁን ካንተ መስማቴ ነውና ዘማሪውን አለች በዛወርቅ አስፋውና አንተ አለ ጥያቄ ያነሳውን አንተ በእርግጥ የበፊት አልበሞቿ ላይ ምናምን አልደረስክም፣ ገና ልጅ ነህ። በዛወርቅ ግን አንቱ የተባለች ሙዚቃ ነበረች። አሁን ደግሞ አንቱ የተባለች መንፈሳዊ ሰው ሆናለች ማለት ነው። እንግዲህ ታደለ ዳባን እንደሰማችሁት ነው። ምንድነው አሁን በቀጣይ እንደገና እንትን ያሉት ዋንጫ የሰጡት የስቴጅ መሪ ነው። የስቴጅ መሪ ታማኝ ነው።
ታማኝ በየነ ነው። ታማኝ በየነ ረጅም ዓመት የስቴጅ መሪ ነው። የስቴጅ መሪ ብቻ ብለው በእርግጥ መተው ታማኝን በጣም አስቸጋሪ ነው። ምክንያቱም ስቴጁን እንዴት እንደሚያሞቀውና እንደሚያራውጠው እስካሁን ድረስ የተቀመጡ ቪዲዮዎች አሉ። እንዲያውም በቅርብ ጊዜ አይተሃል፣ ራፕን ማጀመረ ምናምን ብለው ሲቆራቆሱ የጥላውን ገሰሰ ፊቸሪንግ ገብቷል። እዛ ላይ እሱ ላይ አይተዋል አይደለም? እና ልጁ ማነው ታማኝ በጣም ነው ራፕ የሚያደርገው እና ራፕ የጀመረው እንዲያውም ታማኝ ነው ብሎ የተናገረም አንድ ባለሙያ ድምፃዊ አለ። እና ታማኝ ብዙ ነገር ነው። ታማኝ በዚች በስቴጅ ላይ እንትኑ የምትወስነው ነገር አይደለም። ታማኝ ይህንን ሽልማት ማነው ስሙ ስቴጅ መሪነት መስጠት ያስፈለገው ምክንያቱም ምንድነው? ታማኝ ስቴጅን በደንብ ከማንም በላይ አድርጎ ነው የመራት። ከማንም በላይ ስቴጅ መሪ እንዲያውም ይወሰናል ብዙ ጊዜ፣ እሱ ግን አይወሰንም። በቃ ስቴጅ መሪ ማለት እንደዚህ ነው ብዬ ነው የማስበው። በዕለቱ ሲሸለም ንግግር ካረገው ንግግር ሲያደርግ እልህ የተቀላቀለበትና ብስጭት ያለበት ነገር ነው። በጣም ስሜታዊ የሆነ ነበር። በጣም ሆኗል። መሰለህ ይኸውልህ ታማኝ እንግዲህ ታማኝ ረጅም ጊዜ ነው እንደዛ ቦታ ሁሉ አይገኝም። ያው እንደ የተናገረውን በሙሉ ሰምታችኋል አይደለም? እንትኑን አይተዋል። ቲክቶክ ላይም ሲመላለስ ነበር ምን ሲል ነበር። እና ታማኝ ቆሰልኩ፣ ኢትዮጵያን ወደደ እስካሁን ይወዳል ኢትዮጵያ። የሱ ደግሞ ኢትዮጵያ መውደድ በቃ የተለየ ነው። ይሄ ማንም ሰው የሚያውቀው ነው። ታማኝ በጣም የተለየ ሰው ነው። ታማኝ በጣም ነው ኢትዮጵያን የሚወደው። ለኢትዮጵያ ያልከፈለው ከልጅነቱ እንዴ ስማ፣ እዚህ ፖለቲካ በሱ እድሜ ያሉ የሱ ታላላቆች ሳይገባቸው ገብቶት ነው እዚህ ስቴዲየም ላይ ያንን የሚያክል ከባድ ንግግር ተናግሮ ብዙ ነገር ደርሶበት ወደ ውጭ ሀገር ሄደው በዛን ጊዜ ነው ስለ ኢትዮጵያ የሚሟገተው። እና ታማኝ የሰብአዊ መብት ተሟጋች ነው። አዎ ሲሟገት ነው የኖረው። ነብሱ ከህዝብ ጋር ነች፣ ከሀገር ጋር ነች። ኢትዮጵያ የሚባል ነገር በደሙ እንዲህ የገባ ሰው ነው። ለልጆቼ ጊዜ አልሰጠውም፣ መሰጠው ለልጆቼ ነው ብሎ አሁንም ሲያወራ ነበር። አውቃለሁ። ታማኝ ማለት እንግዲህ ረጅም ዓመት ነው አሜሪካ ውስጥ የኖረው። ታማኝ እኔ አንድ ነገር ልንገርህ። ታማኝ ከዚህ በፊት ሼህ መሐመድ አላሙዲን ታውቂያለህ? ሼህ መሐመድ አላሙዲ በጣም ነው የሚወደው። በጣም እንግዲህ ብር፣ ሀብት፣ ድሎት እንደዚህ እንደፈለገ መሆን ቢፈልግ ወደ ኢትዮጵያ መሟገት ውስጥ አይገባም ነበር። ተንቀባሮ መኖር የሚችል ነበር። የዛን ጊዜ በሙያውም የተወደደ ሰው ነው። አሜሪካ ደግሞ ስራ ሞልቷል፣ ገንዘብ ለማግኘት ችግር የለበትም። እና ያን የሚያህል ባለሀብት እንኳን ባጠገቡ ሆኖ እሱ የራሱን መስመር ይዞ ኢትዮጵያን እያለ ነው እዚህ የደረሰው። እና ለዚች ሀገር እዛም ሀገር ሆኖ እዚህ መጥቶ እንግዲህ 2 ጊዜ ነው የመጣው። 2 ጊዜ ነው 3 ጊዜ ነው የመጣው። በመጀመሪያ ከመጣ ጊዜ ጀምሮ የሚመላለሰው ለብዙ ጉዳዮች ነው የሚመላለሰው። ኢትዮጵያን በተመለከተ ነው የሚመላለሰው። ልጆቹን ጥሎ ነው ለህዝብ ለወገን ምናምን ሲሰራ ይኖረው። እውነቱን ነው። ልጆቹን አልተንከባከበም። ብዙ ጓደኞቹ ሲናገሩ ሰምቻለሁ። ብዙ ጓደኞቹን ቤቱ እየወሰደ ያስተናግዳል። ማዲንጎ ብዙ ነገር ነግሮኛል። እሱ ደግሞ አንድ መንገድ ይዞ የሚሄድ ሰው ነው። ያ መንገዱ ደግሞ ምንድነው? ኢትዮጵያ ነው። ኢትዮጵያ ብቻ ነው። በቃ ወደ ሌላ መንገድ እንዲህ ብሎ የሚያይ ደግሞ አንደኛ አይፈራም። ግን ቁስሉ የመጣው ኢትዮጵያን ከመውደድ ነው። ቁስሉ የመጣው ብዙ ሲተች ሰማለሁ። ታማኝ የሚተች ሰው አይደለም። በእውነት ነው የምለው። ታማኝን የሚተች አካልም ሆነ ግለሰብ ምንድነው? አንድ ኢንተረስት ያለው ነው። ሌላ የእኛም ማናውቀው ኢንተረስት ያለው ነው እንጂ ኢትዮጵያና ኢትዮጵያዊነትን የሚወድ ሰው አይተቸውም። ኢትዮጵያና ኢትዮጵያዊነትን የሚወድ ሰው በእርግጥ ከጎኑ አልቆመም። አይዶኖ ፈርተን ሊሆን ይችላል፣ ፈሪዎች ልንሆን ይችላል። እርግጠኛ ነኝ። ምክንያቱም ድካሙን እግዚአብሔር ይቆጥራል። ድካሙን እኔ አውቃለሁ። እዚህ ሀገር መጥቶ ደግሞ እውነቱን ነው። ዶክትሬቱን እኔ በደንብ አድርጌ የማውቀው ታሪክ ነው። አልፈልግም። እኔ አውቃለሁ። አንደኛ ስለ ታማኝ ገብቷል። ትልቅ አጀንዳ ተይዞ ነው እንጂ ቢወራው ድንገት አይወራም። አሁን ትንሽ እንትኖኝ ተናገራለሁ። አዋርዱ ጋር ተያይዞ ስላነሳ ነው እዛ ተሸላሚ ሰው። ሌላው ምንድነው መሰለህ እንትን መጨረሻው የቴዲ ታደሰን እሱ እንዳለው የቴዲ ታደሰን እንትን ነው ሽልማት ነው። የቴዲ ታደሰ ሽልማት ምንድነው? በልዩ ተሸላሚ ብለው ያቀረቡት ተገቢ ነው። ቴዲ ታደሰ ማለት ልዩ ድምፅ ያለው እጅግ በጣም ተወዳጅ እስቲል ነው የተሻገረ ዘፈን ያለው እርግጠኛ ነኝ እናንተም ጭምር
አንተም ባንተ እድሜ ታውቁታላችሁ። በእርግጠኝነት ነው የምናገረው። ቴዲ ታደሰ በኢትዮጵያ የሙዚቃ ታሪክ ውስጥ ከላይኛው መስመር ላይ የሚጻፉ የሰባዎቹ ውስጥ እስካሁን ድረስ ታሪካቸው ሰይፉ ላይ እንዲሁም አንድ ወንድሙ ሲያወራ ያንተን ስም ጠቅሶታል። አቻሬም ኢሳያስ ወይ ኢያሱ ወንድሟ እዛ ክለብ አለ፣ ሙዚቀኛ ነው በነገራችን ላይ እሱ ወደ ኢትዮጵያ ለማምጣት የረዳኸው እንደሆነ ጠቅሶ ነበር። እና ምን ላይ እዚህ ያለውን ጉዳይ ነው የነበርኩ ያዝኩት፣ እዚህ ውጭ ጉዳይ ሚኒስትር ሁሉ ሄጄ፣ ምክንያቱም ወደዚህ ለማምጣት እዚህ መሟላት ያለባቸው ነገሮች አሉ በኤምባሲ ደረጃ። ይሄ ኤምባሲ ደግሞ ይሄ ማን ነው ኢትዮጵያ ስትፈቅድ ነው እዛ እሱ እንደፈለገ ሆኖ ወንድሙን እንትን ማለት የሚቻለው። ኤኒዌይስ ግን ምንድነው እንትን አላለም፣ አልተሳካልንም፣ አቁመነዋል። ግን ቴዲ በነገራችን ላይ ጥሩ ነው ያለው፣ እግዚአብሔር ይመስገን ጥሩ ነው ያለው እና እሱ ሽልማት ወስዷል። ማን የወሰደው? ልጁና ይሄ ወንድሙ ናቸው እንትን ያሉት ሽልማቱን የወሰዱትና ይሄ እዚህ ጋር በዚያው ተያይዞ ምናልባት ይሄን ያህል ቅርብ ከሆንክ ሶሻል ሚዲያ ላይ የሚዘዋወሩ አንዳንድ ፎቶዎች አሉት። አሁን ቲክቶክ ላይ ያሉት በጣም ብዙ አድናቂዎች አሉ። የማየት ቴዲን ነው ምን ላይ ነው ያለው? ወይም ደግሞ የተወሰነ ብትል ምንድን ነው መሰለህ ህመሙን ስለሚያቅሰው አሁን ኢንተርኔት በጣም ከባድ ነው። ህመሙን ታሞ የነበረውን ህመም ከአይምሮ ጋር የተያዘ መሆኑን ስለሚያውቁ ድንገት የተነሳውን ፎቶ ባቡር ውስጥ ቁጭ ብሎ ማንም ሰው ድንገት ከኮንዲሽን ውጭ ሆኖ ፂሙ አድጎ ምን ብሎ ምናምን እና ድንገት የተነሱ ፎቶችን ያልተዋጡ ፎቶዎች አሉ ብዙዎቹ። እነሱን የተጠቀሙባቸዋል። በጣም እንደተጎዳ እንደተቸገረ፣ ሌላ መንገድ ላይ እንደወደቀ የሁሉ ሐሰት ነው። ቴዲ ታደሰ ስንት ኢትዮጵያውያን ለዛ የሚወደው። በተለይ አንድ ጓደኛው ያለው ስሙ ጠፋኝ፣ ሆቴል ያለው እሱ ራሱ ቴዲ የሚወደው እሱን ነው። እሱ ጋር ነው የሚሄደው። እንደዚህ አይነት ሰዎች እያሉ ታምር ቴዲ ታደሰ እንትን አይልም። እና ወደ ማነው ስሙ ወደ ዲዚ ከመጣ ደግሞ እንዳለ ነው፣ በቃ እንዳለ ነው። እነ ታማኝ እነ ወጣቶቹ ድምፃውያን እንትና ሁሉ ብዙ ሙዚቀኞች ያሉት እዛ ስለሆነ እዛ ማንም ሰው ይንከባከበዋል። ወደፊት ደግሞ እግዚአብሔር ይምረዋል፣ ወደ ሙያው ይመለሳል ብለን እናስባለን። ቴዲ እግዚአብሔር ይማረው ነው የምንለው አሁንም። እና በዚሁ ተያይዞ የተወሰነ ማወቅ የሚፈልጉትን የተወሰነ ኮሜንት ያድርጉልንና አንተ ብታጣራላቸው ጥሩ ይመስለኛል። አጣራለሁ፣ መደወል እችላለሁ፣ ወንድሙ ጋር መደወል እችላለሁ፣ ድምፃውያን ጓደኞች አሉ መደወል እችላለሁ። ይሄ አሁን ምግብ ቤት ያልኩ ሁልጊዜ የሚያገኘው በወር እሱ ጋር ደውዬ በሚቀጥለው ፕሮግራማችን ላይ ደግሞ እንዲህ በኮመንት የሚጠይቁንንም ያለው ሁኔታ የምትፈልጉትን ጠይቁ። በተያያዘ ደግሞ የምትፈልጉትን በተለይ በኢትዮጵያ የሙዚቃ ታሪክ ውስጥ ስለማ ማወቅ ትፈልጋላችሁ፣ ማወቅ የምትፈልጉትን በስም ኮመንት አድርጉኝ። ስለሱ እውነተኛ የትም ያልተሰማ 00 ወሬ ነገራችኋል። ስለምትፈልጉት ሙዚቀኛ ጠይቁኝ እና ይሄው ነው። በተረፈ እንግዲህ በሌላ ጊዜ በሌላ ፕሮግራም እስክንገናኝ አቻሬ ጫማ ነኝ፣ ከወዲሁ ሰናበታችኋለሁ። ቻናላችንን ሰብስክራይብ አድርጉ፣ ደወሏንም ጫን በሉ፣ ኮመንት፣ ሼር ሁሉ ነገር ይደረግ። ሁልጊዜ አዳዲስ ነገሮችን ይዤላችሁ የምመጣው። አሁንም በድጋሚ አቻሬ ጫማ ነኝ። በጣም አመሰግናለሁ። ቻው። የዛሬው ስፖንሰራችን ሳሚ ዌዲንግ ፕላነር ነው። ሳሚ ዌዲንግ ፕላነር ለሰርግ፣ ለግብዣ፣ ለልደትና የተለያዩ ኢቨንቶችን ወደ ሳሚ ደውሉ። ስልክ ቁጥሩ እዚሁ ላይ ይገኛል። ከዚህ ቀጥሎ የእሱን ቪዲዮ እንለቅላችኋለን። ስልክ ቁጥሩንም አብራችሁ ስለምታገኙ በምትፈልጉት አይነት ግብዣችሁን፣ ሰርጋችሁን፣ ልደታችሁን በትልቁ ከፍ አድርጎ ጽድት ባለ መንገድ ያከናውንላችኋል። ሳሚ ፕላነር ጋር ይደወል።